በኃይሉን ገደለው። እናቴንና እኔን ለብዙ ዓመታት ስታሰቃየን ነበረ። አሁን ደግሞ ያንተ ተራ ነው፣ በል ሲኦል እንገናኛለን ብሎ አቶ በኃይሉን ገሎ ከእናቱ ጋር ተገናኘ። እናቱ እጅጉን ልቧ ተሰብሮ በሐዘን ድብልቅልቅልቅ ያለ ስሜት ተሰማት። ተቃቅፈው እናትና ልጅ አለቀሱ። ብሌን ዳግምን ስታይ በጣም ደነገጠች። ምን የኔ እማዬ ናት እንዴ? ያንተ እናት አልገባኝም፣ እንዴት እሱ ነው እያለች ጥያቄና መልሱን ቶቶሎ አጣደፈችው። ምን ብሌኔ የኔ ዳግምና አንቺ ትተዋወቃላችሁ እንዴ ብላ ስትላት፣ አዎ እማዬ እኔ የምሰራው እኮ እነሱ ቤት ውስጥ ነው ብላ አለች። ከዚያም በኋላ ሶስታቸውም ተቃቅፈው በሐዘን እጅጉን አለቀሱ። እና ያንን ፍላሽ ወስደህ የወሰድከው እማዬን ለማገኘት ነው? ቆይ እዛ ፍላሽ ውስጥ ያለው ምንድን ነው ዳግም? እስኪ ንገረኝ። ምናልባትም እኮ ህይወትህን ሊያሳጣህ ይችላል፣ አልገባኝም ብላ ጠየቀችው። ከዛ ማዘሯ ደግሞ የምን ፍላሽ ነው ብሌኔ? እስኪ ንገሪኝ እማዬ። አሁን ምንም አይደለም። አሁን አንቺና እኔ የተገናኘንበትንና የእናትና የልጅ ፍቅራችንን ብናጣጥም አይሻልም? ስለ ፍላሹ እርሹ፣ በቃ ምንም አይደለም። ልጄ አስፈራርቶኝ ነበረ፣ ያገኘኝ ልጅ ሊገለኝ ነበረ። ብሌን ደነገጠች። ስለምን ግድያና ስለምን ማስፈራራት ነው የምታወሪው ብላ አለቻት። ብሌኔ እባክሽ ለዛሬ ብቻ ዝም በይኝ፣ ግን ስለ ወደፊት በጣም የምረግርሽ እጅጉን ብዙ ነገር አለ። ምናልባትም ይቅር ላትይኝም ትችያለሽ፣ ላትይኝም ትችያለሽ። ነገር ግን አሁን ዝም ብለሽ ብቻ ነይና እንደ እናት እቅፍ አድርጌኝ፣ እኔም እንደ ልጅ 2 ልጆች አሉኝና እቅፍ ላድርጋችሁ ብላ እያለቀሰች ፈጣሪዋን አመሰገነች። ዳግም እማዬ ከዚህ በኋላ ለቅሶ የለም፣ በሉ ቤቱን ፏፏ አድርጉት ብለው ያችን ጠባብ ቤት በፍቅርና በሳቅ ሞሉት። እናም ብሌኔ ወይኔ አምላኬ የኔም እናት ምናልባት በህይወት ኑራ ቢሆን እንደዚህ ይሆን ነበር ብላ አለች። ከዛ ዳግም እና የኔ እናት ናት ያሳደገችሽ ማለት ነው? አዎ እንግዲህ አሳድጌ እናቴ እሷ ናት። ትክክለኛ እናቴ ደግሞ ሰላም ትባላለች። አረብ ሀገር ለብዙ ዓመታት ሰርታ ነገር ግን አሁን ሙታለች ብላ አለችው። ዳግም አቀፋትና በጣም ይቅርታ ብሎ ተላቀሱ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። የአቶ በኃይሉ ጋርድ ዳግም ጋር ደውሎ እኔ ምልህ ምን አዲስ አለ? እናትህን ለማየት አልጓጓህም እንዴ ብሎ ጠየቀው። እባክህ አለቃ እንደዚህ አታድርግ። ቆይ ደግሞ ምን አድርግ ነው የምትለኝ? ምን ነው እናትህን የእውነት ጓጉተህ ተሆነ እኮ የበኃይሉን ፋይል አምጣና ፍላሹን እሰጥሃለሁ ብዬ የለም? እሺ እውነት ለመናገር የቱንም ያህል ባያስደስተኝም እንኳ እናቴን ግን ማገኘት ስለምፈልግ እሰጥሃለሁኝ ብሎ አለው። አዎ ሰላምዬና እንዲሁም ቃል እሆነ ቦታ እንሄዳለን ብላ ስትል ቃል ደግሞ እማዬ እኔ እዚህ ቢሆንስ? እንዴ ለምን? ምን ችግር አለው? የማስተዋውቅሽ ሰው እኮ ስላለ ነው። በዛ ላይ ደግሞ ያው በኃይሉም የለም አይደለም ብላ አለች። እንደዛ ከሆነ ብሌኔ ደግሞ እትዬ እንደዛ ከሆነ እናቴ ጋር ደርሼ ልምጣ ብላ አለች። ዳግም እስኪ ብለኔ ሻይ አፍሊልኝ ሰውነቴን በጣም በረደኝ ብሎ አላት። እሺ አረ ችግር የለውም ብላ ሻውን አፍልታ ይዛለት ጠረጴዛ ላይ ቁጭ አለች። ዳግም እያለች ብትፈልገውም እሱ ግን የበኃይሉን ፍላሽ ከኮቱ ውስጥ አውጥቶ በር ላይ ተገናኙ። ምንድን ነው? ስልክ ከመደወሌ በፊትና በፖሊስ
ከማስጠፍነፍግህ በፊት ትናገራታለህ ብላ አለችው። እባክሽ ብሌን የማይሆን ነገር እንዳታደርጊ፣ ይሄ ፍላሽ እናቴንና እኔን ያገናኘናል ብሎ አላት። ምን ታዲያ ለምን መስረቅ አስፈለገ? ለምንስ እነሱ በሌሉበት ቤቱን መፈተሽ አስፈለገ? አንተ እዚህ ቤት ኗሪ አይደለም እንዴ? ብላ አለችው። አሁን ይህንን ላብራራልሽ አልችልም፣ ነገር ግን እመኚኝ ለመጥፎ ነገር አይደለም ብሌን ብሎ ትቷት ወጣ። ብሌኔ እጅጉን ደንግጣ በቃ ቤቱን ልዝጋና ወደ እማዬ ጋ ልሂድ ብላ አለች። ማዘሯ ጋር ስትሄድ ቡና እያፈላች ቤቱን ደግሞ ጽድት አድርገዋለች። እማዬ ምን ነው ዛሬ ብላ ስትል ብሌኔ እንዴት ነች ተረጋጋሽ እንዴ ብላ አለቻት። አዎ እውነት ለመናገር ተረጋግቻለሁ። ምን አማራጭ አለኝ ብለሽ ነው? አንቺ ግን ምንድን ነው ልጄን ላገኘው ነው ማለት 8 ዓመት የጠፋ ልጅ አለኝ ብዬሻል ነበር። 8 ዓመቱ ሆኖ አዎና ሁሌ የታወሪ የለ ዳግም እሱ ሊመጣልኝ ነው። ግን እንዴት ሆኖ እማዬ አላቅም። ወይኔ እማዬ ታውቂያለሽ፣ እኔ ከዚህ በኋላ እኮ አክስትም አጎትም እህትም ወንድምም የስጋ ዘመድ የለኝም፣ እናቴም የለችም እያለች ስትል ከዛ የዳግም እናት ቅስሟ ተሰበረ። ቆይ ግን እማዬ ለምንድን ነው በተደጋጋሚ ስለ እናቴ ሳወራሽ ቶሎ የምትናደጀው? አይ ብሌኔ አንድ ጊዜ ልጄ ይምጣልኝ እንጂ በጣም ብዙ የምነግርሽ ነገር አለ። ምን ነገር እነግርሻለሁኝ ልጄ፣ ግን እዛ ድረስ እባክሽ በተለይ ለዛሬ ዝም ብትይኝ በጣም ደስ ይለኛል። እረሽ እማዬ ምንም ችግር የለውም። ለማንኛውም እኔም ወንድም ሊኖረኝ ስለሆነ ደስ ብሎኛል። ስለዚህ ቡና ላቀራረብ ብላ ብሌኔ በደስታ ቡናዋን ማቀራረብ ጀመረች። ሀበሻ ልብሷን ለብሳ ወዳ ወዲህ እያለች ልጇ ግን ቀረ። የበኃይሉ አለቃ ዳግምን ደውሎለት ፍላሹን አግኝቼዋለሁ እና እናቴን አሁን ማግኘት ትችላለሁ? የት ነው ያለችው? አድራሻዋን ላክልኝ ብሎ ሲለው ተረጋጋ፣ መጀመሪያ እዛ ያለውን በሙሉ ፎቶ አንስተህ ቪዲዮውን በቴሌግራም ላክልኝ ብሎ አለው። ያለውን መረጃ ሙጥጥ አድርጎ በቴሌግራም ላከለት። እሺ አሁንስ ታዲያ ማግኘት አልችልም ብሎ ሲለው አንድ ነገር ይቀርሃል። ምን ደግሞ? ከዚህ ሌላ ምንድን ነው የሚቀረው? አልገባኝም። ስለዚህ ከዚህ በኋላ በኃይሉን ትገለዋለህ? አይ በፍጹም ይህንንማ ማድረግ አልችልም፣ እኔ እኮ ነፍሰ ገዳይ አይደለሁም ብሎ አለው። ልጅ መች ወዶ ነፍሰ ገዳይ ይሆናል? ስለዚህ አንተ እናትህን ትፈልግ የለም? ትሰማኛለህ? እኔማ ነፍሰ ገዳይ አልሆንም፣ ገና ለገና እናቴን አገኛለሁ ብዬ ብሎ ሲለው፣ ኧረ እባክህ በዚህ ምድር ላይ እናት ብቻ ናት እሺ ሁሉ ነገር የምትሆነው። በዛ ላይ ደግሞ በኃይሉ የሚታዘንለት ሰው አይደለም፣ በጣም አረመኔና ጨካኝ ሰውዬ ነው። ስለዚህ እሱን ካስወገድክ በኋላ ሁሉንም ነገር እነግርሃለሁ፣ እናትህንም ደግሞ ታገኛለህ። እኔም የበኃይሉን ቦታ ቀጥ ሰጥረጥ አድርጌ እይዘዋለሁኝ ብሎ አለ። ዳግም ራሱን ጠላው፣ ማልቀስ፣ ፈጣሪ ሆይ ለምንድን ነው እንደዚህ የምትፈትነኝ እያለ እምባደም አለቀሰ። ብሌን እና ሰላምዬ ተቃቅፈው በኃይሉ እኔ ምልሽ ግን እናትሽ ሙታብሽ ነው እንደዚህ ምንም ያዘንሽ አትመስሊም። በዛ ላይ እዚህ ምን ትሰሪያለሽ? ለቀብር አትሄጅም እንዴ ብሎ ከፍ ዝቅ አደረጋት። አረ በኃይሉ ተረጋጋ፣ እንደዚህ እኮ አይባልም። አታያትም እንዴ እያለቀሰች አይደለም? ከዚህ በላይ ምን ትሁን? ግን ደግሞ ልክ ነው በኃይሉ ለምንድን ነው መቃብር ያልሄድሽው ብላ ስትላት፣ እናቴ እኮ የሞተችው ከረጅም ዓመታት በፊት ነው አረብ ሀገር ሂዳ። ምን? አዎ። እና የሞተችው አሳዳጊሽ አልነበረችም ማለት ነው? አዎ ብላ ስትል በኃይሉና ቃል በጣም ደነገጡ። ወይኔ ጉዴ እያሉ ከዛ ተነስቶ ሄደና አለቃው ጋር ደወለለት። አንተ የማትረባ መገናኘት አለብን ብሎ አለው። እሺ ብሎ ምንድን ነው አለቃ? ሴትየዋን እንዳልገደልካት ደርሼበታለሁ፣ ለምንድን ነው እንደዚህ ያደረግከው ብሎ ተቆጣው። እንዴ አለቃ በጣም አሳዘነችኝ፣ እግሬ ስር
ተደፍታ ለመነችኝ እና ምን ማድረግ ነበረብኝ? በዛ ላይ አታስብ፣ ምንም ነገር አትናገርም ስለ ሰላም፣ ስለ ብሌን፣ ስለ ሰላም። ምን? አዎ፣ ምክንያቱም በብሌን በልጇ ስላስፈራራኋት ምንም ነገር አትናገርም። ኧረ እባክህ ግን እኔ ላምንህ አልቻልኩም። እመነኛ አለቃ፣ ከዚህ በኋላ እሷ በፍጹም ችግር ልትሆንብን አትችልም እና ደግሞ ድጋሚ የምትጠራጠርም ከሆነ ልገላት እችላለሁ ብሎ ሲለው፣ አይ መግደል የነበረብህ መጀመሪያ ነበር። ከዚህ በላይ ግን አንተን አላምንህም። እኔ ከፈለግኩኝ እገላታለሁኝ ብሎ አለው። አይ አለቃ፣ ባታደርገው ይሻላል እና ደግሞ ልጇን መቼም አሳልፋ የምትሰጥ አይመስለኝም። ልጅሽን እገልብሻለሁ ስላልኳት አትነግራትም ብሎ አለው። እሺ አንተ ያልከው ይሁን፣ አሁን ለማንኛውም መሄድ አለብኝ ብሎ ቃልና በኃይሉ ተገናኙ። የእውነት አላደረገውም። አዎ ቆይ ከዚህ በኋላ ምንድን ነው የሚፈጠረው? እኔ አላቅም። በጣም ግራ ገብቶኛል። እኔ ፈርቻለሁ። አንቺ ደግሞ ምን ያንቦቀብቅሻል? እኔ አይደለሁ እንዴ ትልቁን ችግር እየተጋፈጥኩ ያለሁት? እንዴ ሰላምስ ቢሆን ነገ ጧት እኔ ልጇ እንዳልሆንኩኝ ብታውቅ ልጇን ማፈላለጓ ይቀራል። ያን ጊዜ ሁለታችንም ከርቸሌ ነው የምንገባው ብላ አለችው። አታስቢ፣ ማንም ሰው ከርቸሌ አይገባም፣ አንቺም ሆንሽ እኔም ብሎ ልክ ልኳን ነገራት። ሰላምዬና ብሌን እውነትም የሆነ ውስጣቸው የታወቃቸው ነገር አለ እና ሰላምዬ እኔ አንቺን ሳገኝ በጣም ሰላም ይሰማኛል፣ ብሌኔ ቆይ ምንድን ነው ነገሩ እያለቻት እኔስ ብትይ እኔም አንቺን ሳገኝ ሰላም ነው የማገኘው ብላ አለቻት። ዳግም በህልሙ በኃይሉ እናቱን ሲገልበት አየ እና እኔም ብለህ አለቃ ቆይ ግን መቼ ነው እናቴን የምታገናኘኝ? ምክንያቱም በኃይሉ እናቴን ሲገላት አየሁኝ በህልሜ። ኦኦ ይህማ ጥሩ ነው። ምን ማለት ነው? አየህ ቶሎ ብለህ መረጃውን የማትሰበስብልኝ ከሆነ ያው በኃይሉ ሳይሆን በተቃራኒው እኔ ነኝ የምገላት እናትህን፣ ለስንት ዓመት ስትናፍቃት የነበረውን ብሎ አስፈራራው። ዳግም በቃ አድርገዋለሁ ብሎ ቢላዋ ይዞ ሄደና የእናቱን ፎቶ ይዞ ሄዶ ቁጭ አደረገላት። ምንድን ነው አንተ ጩጭ? አሁን ሁለት ጥያቄ ጠይቀሃለሁ። አንድ ይችን ሴትዮ ታውቃታለህ ወይስ አታውቃትም? ሁለት ደግሞ እናት ያለችበት ቦታ የት ነው ብሎ ሲለው እኔም የማውቀው ነገር የለኝም። ትሰማኛለህ? አንተ ለትንሽ ብለህ ለትልቅ ድርጅት ሸጥከኝ። እናም ያለ ዕድሜ የጉልበት ስራ ስታሰራኝና ስታሰቃየኝ ነበረ። አሁን ግን ይበቃል። እናቴ በሕይወት እንዳለች አውቄያለሁ። ነገር ግን አንተን መግደል ይኖርብኛል። ግን እኔ ነፍሰ ገዳይ አይደለሁም። ስለዚህ እናቴን ለማገኘት አንተ ትረዳኛለህ ብሎ ሲለው ሽጉጡን አወጣበት። ትሰማኛለህ? እኔ እንዳንተ አይነት ጩጬ ሊገለኝ አይችልም። ስለዚህ ብትጠነቀቂ ይሻልሃል። ካልሆነ ግን እናትህን ሳታገኝ አጠፋሃለሁ ብሎ አለው። ዳግም እጅጉን ደነገጠ። በኃይሉ ስልክ ተደውሎለት እየሮጠ